ጥያቄያችን እነዚህን ሶስት ሲስተም ኦፍ ኢኩዌሽንስ ኢን ሜትሪክስ ፎርም አስቀምጡን የተባልነው። ስለዚህ ዘ ሲስተም ኦፍ ሊኒየር ኢኩዌሽንስ ይሄኛው ኢን ሜትሪክስ ፎርም የትኛውን ይመስላል ነው። መጀመሪያ ላይ የምናደርገው ያሉን ቫሪየብሎች ስንት ናቸው እንላለን። ኤክስ እና ዋይ ብቻ ነው ወይስ ኤክስ ዋይ ዚ ነው ያለው ብለን ቼክ እናደርጋለን። እዚህ ጋር ዋይ የለም ዜድ ነው። እዚህ ጋር ደግሞ ኤክስ እና ዋይ ነው። እዚህ ደግሞ ኤክስ ዋይ ዚ ነው። ስለዚህ እያንዳንዱን ሲስተም ኤክስ ዋይ ዚ አድርገን ማስቀመጥ ይኖርብናል። በቃ ይሄ 3x3 ሜትሪክስ ስለሆነ እዚህ ጋር ዋይ ባይኖርም ወይም እዚህኛው ላይ ዜድ ባይኖርም እኛ ግን 0y 0z አድርገን ሁሉንም እናስተካክላለን። ስለዚህ የመጀመሪያውን ኢኩዌሽን ስናስተካክለው x ፕላስ yአችን ስላልተጻፈ ነው እንጂ 0y እንደማለት ነው ፕላስ z ኢኳልስ 0 አድርገን እናስቀምጠዋለን። ሁለተኛውም ላይ በተመሳሳይ መልኩ 2x ፕላስ y ፕላስ እዚህ ጋር z ያልተጻፈው 0 ስለሆነ ነው ብለን 2x ፕላስ y ፕላስ 0 ዚ እንደማለት ነው ኢኳልስ 1 እናደርጋለን። ሶስተኛው ላይ ግን ኤክስም ዋይም ዜድም ስላለ የምንጨምረው ነገር የለም። ስለዚህ እዚህ ጋር ኤክስ ፕላስ 2y ፕላስ ዚ ኢኳልስ 0 ነው የተባልነው። አሁን እንደዚህ ኦርደራችንን ካስተካከልንና ሚስ የተደረጉ ኤክስ እና ዋዮች ካሉ እነሱን ካስተካከልን በኋላ ኮኤፊሽንቶቻችንን ነው የምናየው። የኤክስ ኮኤፊሽንት 1 ነው እዚህ ጋር፣ የዚህኛው ደግሞ 2 ነው፣ የዚህኛው ደግሞ 1 ነው። ስለዚህ የመጀመሪያው ኮለም መሆን ያለበት 1 2 1 አድርገን ነው የምናስቀምጠው። ስለዚህ የመጀመሪያው ኮለም 1 ነው ኤክሱ፣ የሁለተኛው 2 ነው፣ የሶስተኛው 1 ነው። ከዛ ደግሞ ዋያችንን ካየን ደግሞ የመጀመሪያው 0 ነው፣ ቀጥሎ እዚህ ጋር ያለው 1 ነው፣ እዚህ ጋር ደግሞ ከዋይ በፊት ያለው 2 ነው ብለን የመጀመሪያው ላይ ዋይ የለንም 0 ነው፣ ሁለተኛው ላይ 1 ነው፣ እዚህ ጋር ከዋይ በፊት ያለው 1 ስለሆነ ማለት ነው። ከዛ ደግሞ ከሶስተኛው በፊት ያለው ደግሞ 2 ነው። ስለዚህ እዚህ ጋር 2 እናደርጋለን። ከዛ መጨረስ የማይጠበቅብንም ፈተና ከሆነ ቶሎ ብለን የመጀመሪያውን ኮለም ብቻ አይተን 1 2 1 1 2 1 ከዛ 0 1 2 እዚህ ጋር 1 1 2 አይሆንም ብለን እንዘለዋለን። ከዛ እዚህ ጋር ስንመጣ ደግሞ 1 2 1 1 2 1 ከዛ 0 1 0 0 1 2 ይሄም አይሆንም እንላለን። ከዛ ደግሞ እዚህ ጋር ስንመጣ 1 2 1 ሁለቱም 1 2 1 ናቸው። ሁለተኛውን ኮለም እንይዝና 0 1 2 ይሄ ደግሞ 1 1 2 ስለዚህ ይሄ አይሆንም ብለን ወዲያውኑ መልሳችን ሲ ነው ማለት እንችላለን። ፈተና ሲሆን ፈጠን ብላችሁ ነው የምትሰሩት። አሁን ኮንሴፕቱን ብቻ ለማስረዳት ነው። ስለዚህ ዜድን ደግሞ እናያለን። ሶስተኛው ኮለም የዜድ ስለሆነ የመጀመሪያ ኢኩዌሽን ላይ ዜዳችን ኮኤፊሽንቱ 1 ነው። ስለዚህ እዚህ ጋር 1 እናደርጋለን። ለሁለተኛው ሮ ደግሞ 0 ነው። ስለዚህ እዚህ ጋር 0 እናደርጋለን። ለሶስተኛው ኢኩዌሽን ደግሞ ከዜድ በፊት ያለው ኮኤፊሽንት 1 ነው አይደል እዚህ ጋር። ስለዚህ ይሄ 1 ስለሆነ እዚህ ጋር 1 እናደርጋለን። ከዛ በሜትሪክስ ፎርም እንደዚህ እናስቀምጥና የመጀመሪያው ኮለም የተገኘው ከኤክስ ነው ለማለት ኤክስ እንላለን። የሁለተኛው ኮለም የተገኘው ከዋይ ነው ለማለት ዋይ እንላለን። ሶስተኛው ኮለም ደግሞ ከዜድ ነው የተገኘው ለማለት ዜድ እንልና ይሄንን ካረግን በኋላ መጨረሻ ላይ ከኢዝ ኢኳል ቱ በኋላ ደግሞ ያሉትን ቁጥሮች ማስቀመጥ ነው። ስለዚህ የመጀመሪያው ላይ 0 ነው ያለው፣ ሁለተኛው ደግሞ 1 ነው፣ ሶስተኛው ደግሞ 0 ነው ብለን በቃ ይሄንን እንደዚህ አድርገን ስናስቀምጥ ሜትሪክስ ፎርም ይባላል። ስለዚህ ይሄንን ኢኩዌሽን በሜትሪክስ ፎርም ስናስቀምጥ እንደዚህ ነው። ዋናው ግን ፈተና ላይ ዝብርቅርቅ ይደረጋል። ኤክሱ እዚህ ጋር ዋዩ እዚህ ጋር ሲደረግ እኛ ኦርደራችንን የመጀመሪያው ኮለም መሆን ያለበት ከኤክስ ነው፣ ሁለተኛው ኮለም ከዋይ ነው፣ ሶስተኛው ከዜድ ነው ብለን ኦርደራችንን አስተካክለን ሚስ የተደረገ ነገር ካለ እዚህ ጋር ለምሳሌ ዋይ የለም፣ ስለዚህ እኛ 0 ዋይ እናደርገዋለን። እዚህ ጋር ደግሞ ዜድ የለም፣ እኛ ራሳችን 0 ዜድ እንጨምርበታለን። እዚህ ላይ ምንም መጨመር አያስፈልግም። ከዛ በኋላ ኮኤፊሽንቶቻችንን ብቻ እንደዚህ ማስቀመጥ ነው። ናቹራል ሳይንስ ላይ ደግሞ በሌላ ፎርም ተጠይቋል 2014 ላይ ማለት ነው። ስለዚህ ስናጠና ናቹራል ሶሻል እያደረግን ባናጠና ጥሩ ነው። ብዙ ጊዜ እንደውም ሶሻል ሳይንስ ላይ የሚመጡ ጥያቄዎች ከባድ ናቸው። ስለዚህ ሁለቱንም አብሮ ነው ማጥናት ያለብን። አሁን ጥያቄያችን ምንድነው? which one of the following matrices is the augmented ነው የሚባለው። augmented matrix form የትኛው ነው የተባልነው። አሁን በaugmented matrix እና በኖርማል ቅድም በሰራ ነው matrix መካከል ያለውን ልዩነት እንድታዩት ነው። ተመሳሳይ ነው ስቴፖቻችን። መጀመሪያ የምናደርገው ኤክስ ዋይ ዚ አድርገን እናስቀምጥና ቁጥሮቹን ከኢዝ ኢኳል ቱ በኋላ መውሰድ ነው። ስለዚህ ምን እናደርጋለን? እዚህ ጋር ኔጌቲቭ ኤክስ አለ፣ ኔጌቲቭ ኤክስ ከዛ ሲደመር 2y ከዛ ዜዳችን ስለሌለ ነው። ለምን እዚህ ጋር ኤክስ አለ፣ እዚህ ጋር ዋይ አለ፣ እዚህ ጋር ዜድ አለ። ስለዚህ ሁሉንም ኤክስ ዋይ ዚ አድርገን ማስቀመጥ አለብን። ያኔ እዚህ ጋር 0 ስለሆነ ነው ዜዳችን ያልተጻፈው። ለመጀመሪያ ኢኩዌሽን እናደርግና 0 ዚ እንደማለት ነው። ከዛ እዚህ ጋር ደግሞ -4 የነበረውን በሁለቱም ሳይድ +4 አድርገን ከዚህ ሳይድ እናጠፋዋለን። ቁጥሮች ሁሌ መሆን ያለባቸው ከኢዝ ኢኳል ቱ ሳይን በኋላ ነው። ስለዚህ ምን እናደርጋለን? +4
እዚህ ጋር +4 አድርገን ይሄንን ከዚህ ሳይድ እናጠፋውና ኢኳልስ 4 ይሆንልናል። በተለምዶ እኔ እዚህ +4 እያደረኩ አልሰራም። ይሄንን -4 ወደዛ ስወስደው +4 ሆነ ብዬ ነው ማስቀምጠው። ስለዚህ ኢኳልስ 4 እናደርጋለን። አይዲያው ግን +4 ስላደረግን ነው ከዚህ ጋር ያጠፋ ነው። ሁለተኛው ኢኩዌሽን ደግሞ ቁጥሩ በትክክል ተቀምጦልናል፣ ችግር የለም። ነገር ግን x እና y ነው ያለው፣ z የለውም። ስለዚህ 0z እናደርገዋለን። 2x እናደርግና -3y ከዛ ፕላስ 0z ኢኳልስ 5 እናደርጋለን። ሶስተኛው ላይ ደግሞ y አለ፣ z አለ፣ x የለም። ያ ማለት xአችን 0 ስለሆነ ነው ብለን እዚህ ጋር 0x ከዛ -y ፕላስ 2z እናደርግና ኢኳልስ 0 አድርገን እናስቀምጣለን። ስለዚህ እንደዚህ አይነት ጥያቄ ሲሰጠን ቶሎ ብለን አንደኛው ላይ ራሱ ዜድ ካለ ሶስቱም ላይ ዜድ ማድረግ አለብን ማለት ነው። በቃ አንድ ሲስተም ስለሆኑ እዚህ ጋር የማይጻፉት 0 ስለሆነ ነው፣ እዚህ ጋር ያልተጻፈው 0 ስለሆነ ነው ብለን ሚስ የተደረጉትን በዚህ መልኩ እናስተካክላለን። ስለዚህ የመጀመሪያውና ሁለተኛው ላይ ዜድ ስለነበረ ሚስ የተደረገው 0z ያደረግነው። ሶስተኛው ኢኩዌሽን ላይ ደግሞ ኤክስ ስለሆነ ሚስ የሆነው እዚህ ጋር 0x አድርገን ጨመር ነው ማለት ነው። ያኔ እዚህ ጋር ኤክስ አለልን፣ ዋይ አለልን፣ ዜድ አለልን፣ አንሳሳትም። ከዛ ምን እናደርጋለን? ኮፍሸንቶቻችንን ማየት ነው። ከኤክስ በፊት ያለው ኮፍሸንት እዚህ ጋር 1 ነው። ስለዚህ እዚህ ጋር እንመጣና -1 እናደርጋለን። የሁለተኛው ኮለም ደግሞ 2 ነው። የዚህኛው ደግሞ 0 ነው። ስለዚህ -1 2 0 እናደርጋለን። የሁለተኛውን ኮለም ደግሞ ስናይ እዚህ ጋር 2 አለልን፣ እዚህ ጋር -3፣ እዚህ ጋር ደግሞ -1 እንደማለት ነው። ይሄ ስለማይጻፍ ነው። ስለዚህ ሁለተኛው ኮለም ላይ 2 -3 እና -1 እናደርጋለን። ከዛ ሶስተኛውን ኮለም ስናይ ደግሞ 0 0 2 ነው የሚሆነው። ለዚህ 0 0 2 እናደርግና መልሳችን ወዲያውኑ ሲ እንደሆነ በዛ ማወቅ እንችላለን። አሁን ሜትሪክስ ፎርም ተብለን ቢሆን እዚህ ጋር ኦግሜንትድ ሜትሪክስ ባይል ኖሮና ዝም ብሎ ሜትሪክስ ፎርም ብንባል ኖሮ የምናደርገው እዚህ ጋር እንደዚህ እናደርግና የመጀመሪያው ኮለም ከኤክስ ነው፣ ሁለተኛው ኮለም ከዋይ ነው፣ ሶስተኛው ኮለም ከዜድ የተገኘ ነው ብለን እንደዚህ እናደርጋለን። ከዛ ኢኳልስ አድርገን ቁጥራችንን ደግሞ 4 5 0 አድርገን 4 5 0 ነበር የምናደርገው። አሁን በኦግሜንትድ እና በሬጉላር ሜትሪክስ ፎርም መካከል ያለው ልዩነት ምንድነው? እዚህ ጋር ኦግመንትድ ሲሆን ይሄ ኤክስ ዋይ ዚ ሰው ያውቀዋል ተብሎ ስለሚታሰብ የመጀመሪያው ኮለም ከኤክስ እንደሆነ፣ ይሄ ከዋይ እንደሆነ፣ ይሄ ከዜድ እንደሆነ ይታወቃል ተብሎ ስለሚታሰብ ይሄ ፓርት ይጠፋል ማለት ነው። ይሄን ኢኳል ሳናደርግ እዚህ ጋር ያለውን 4 5 0 የሚለውን ቁጥር አብሮ ነጠብጣብ አድርገን እንደዚህ መስመር አድርገን ስናስቀምጠው ኦግሜንትድ ሜትሪክስ ፎርም ይባላል። ስለዚህ ይሄኛው ሜትሪክስ ፎርም ነው የሚባለው፣ ኦግሜንትድ አይባልም። ይሄ ሜትሪክስ ፎርም ከተባለን በዚህ መልኩ ነው የምናስቀምጠው። ኦግሜንትድ ከተባለን ግን ቶሎ ብለን ይሄኛው እንዳለ ይሆንና -1 2 0 2 3 -1 ከዛ 0 0 2 እንዳለ ይሆንና እዚህ ጋር አንዳንድ ጊዜ ዳሽ 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 እንደዚህ ነጥብ ይደረጋል፣ ወይም ደግሞ ፈተና ላይ እንደተቀመጠው እንደዚህ መስመርም ሊደረግ ይችላል። የተለመደው ግን ይሄ ነው። ከዛ ቁጥሩን 4 5 0 አድርገን እንደ አንድ ሜትሪክስ ስናስቀምጠው ከዚህ ከነጠብጣቡ ወይም ከመስመሩ በኋላ ያለው ከኢኳል ሳይን በኋላ ያሉትን ቁጥሮች ነው የሚያሳየው። ይሄ ደግሞ የኤክስ ኮለም ነው፣ ይሄ የዋይ፣ ይሄ የዜድ ነው ብለን ነው የምንረዳው። ይሄንን ኤክስ ዋይ ዚ የሚለውን ብቻ ስላስወጣ ነው ኦግሜንትድ ሜትሪክስ የሚባለው። በቃ ኦግሜንትድ አንድ ላይ ተደርጎ እንደማለት ነው። ስለዚህ ኦግሜንትድ ከተባለን በዚህ መልኩ ነው የምናስቀምጠው። ሜትሪክስ ፎርም ከተባለን ደግሞ ኤክስ ዋይ ዚ ብለን የመጀመሪያው ኮለም ከኤክስ ነው፣ ይሄኛው ሁለተኛው ኮለም ከዋይ ነው፣ ሶስተኛው ደግሞ ከዜድ ነው ለማለት ነው ብለን በዚህ መልኩ እናስቀምጣለን። ስለዚህ በሜትሪክስ ፎርም እና በኦግሜንትድ ሜትሪክስ ፎርም መካከል ያለው ልዩነት አይ ሆፕ ክሊር ሆኖላችኋል። በሌላ ዓመተ ምህረት ደግሞ የሆነ ሜትሪክስ ኤም የሚባል ሜትሪክስ አለ። which one of the following matrices is equal to 2/3 of m ተብለናል። ይሄንን ሜትሪክስ በ2/3 ብናባዛው ምን ይመጣል የተባለው የሆነ ሜትሪክስን ኮንስታንት በሆነ ቁጥር አባዙ ከተባለን እያንዳንዱን ኤሌመንት 9ኙንም ማለት ነው በ2/3 ማባዛት ነው። ስለዚህ ምን እናደርጋለን? የመጀመሪያው ኤሌመንት 9 ነው። 9ን በ2/3 ስናባዛው በ3 1 በ3 ይሆንና ይሄ 3 ጊዜ 2 6 ይሆናል። ስለዚህ የመጀመሪያው ኤሌመንት 6 ነው እንላለን። ከዛ ከፈለግን ወደ ታች ከፈለግን ወደ ጎን መሄድ እንችላለን። 24ን ደግሞ 2/3 ብንወስድ የ24 2/3 ስንት ነው ስንል በ2/3 ስናበዛ በ3 1 በ3 8 ጊዜ 3 ነው 24። ከዛ 8 ጊዜ 2 ስናደርግ 16 እናገኛለን። ስለዚህ ይሄኛው 16 ይሆናል። ከዛ 6ን ደግሞ በ2/3 ብናበዛው ስንት ይመጣል ብለን 6 ሲባዛ 2/3 ስናደርግ በ3 1
በ3 2 ይሆንና 2 ጊዜ 2 4 ይሆናል አይደል? 4 እናደርጋለን። ፈተና ከሆነ ግዴታ እያንዳንዱ መጨረስ አይጠበቅብንም። ወዲያውኑ 6 16 4 የሌለበትን ካንስል ማድረግ ነው። እዚህ ጋር 6 16 4 ነው፣ 6 16 2 ነው። ስለዚህ ይሄኛው አይሆንም እንላለን። ከዛ እዚህ ጋር ደግሞ 3 8 2 ነው፣ ይሄም አይሆንም። ከዛ ደግሞ እዚህ ጋር ስንመጣ 6 8 4 ነው። እኛ የምንፈልገው 6 16 4 እንዲሆን ነው። ስለዚህ ይሄም አይሆንም ብለን ምንም ሳንሰራ መልሳችን ቢ ነው ማለት እንችላለን። ነገር ግን እንጨርሰው ካልን ቶሎ ብለን ኔጌቲቭ 12 ደግሞ ካልኩሌት እናድርግ ካልን ኔጌቲቭ 12 ሲባዛ 2 ሶስተኛ ማድረግ ነው። በ3 1 በ3 ኔጌቲቭ 4 ይሆናል። ኔጌቲቭ 4 በ2 ደግሞ ኔጌቲቭ 8 ይሆናል። ስለዚህ እዚህ ጋር ኔጌቲቭ 8 ነው። ከዛ ደግሞ ዜሮን ደግሞ 2 ሶስተኛ ብንወስድ ምንም ለውጥ አያመጣም፣ ዜሮ ነው። ዜሮ በ2 ሶስተኛ ቢባዛ ዜሮ ነው። ከዛ ደግሞ እዚህ ጋር ከፈለግን 18 ማየት እንችላለን። 18ን ደግሞ በ2 ሶስተኛ ብናባዛ ካልን በ3 1 በ3 6 ይሆንና 6 ጊዜ 2 12 ይሆናል። ስለዚህ እዚህ ጋር 12 ነው የሚሆነው። ከዛ ደግሞ የ15ን እንስራ ካልን ደግሞ 15 ሲባዛ 2 ሶስተኛ ስናደርግ በ3 1 በ3 ደግሞ 3 ጊዜ 5 ነው 15። ከዛ 5 ጊዜ 2 10 ይሆንና እዚህ ጋር 10 እናደርጋለን። ከዛ ፈተና ከሆነ ቶሎ ብለን ቀለል ያሉትን ነው መስራት። 3ን ደግሞ ብንወስድ የ3 2 ሶስተኛ ስንት ነው ስንል 3 በ3 ይጣፋና 2 ይሆናል። ይሄን 2 እናደርጋለን። ከዛ ፈተና ላይ ቶሎ ቶሎ እያየን ካንስል ማድረግ እንችላለን። ከዛ የቀረን 27 ነው። 27ን ደግሞ በ2 ሶስተኛ ብናባዛው በ3 1 በ3 9 ጊዜ 3 ነው 27 9 ይሆንና 9 ጊዜ 2 18 ይሆናል። ስለዚህ ይሄንን ሜትሪክስ በ2 ሶስተኛ ብናባዛ የምናገኘው ይሄንን ነው እንደማለት ነው። እንዲህ አይነቶቹ ምን እንላቸዋለን? ስኬሊንግ እንለዋለን። አንድን ሜትሪክስ በሆነ ኮንስታንት በሆነ ቁጥር እያንዳንዱን ኤሌመንት ብናባዛ ከሆነ ስኬል አደረግነው ነው የሚባለው። ስለዚህ ስኬሊንግ ስንባል የሆነ ሜትሪክስ በቁጥር ማባዛት ነው ብለን ነው የምንረዳው። አሁን ደግሞ የምንሰራው የሜትሪክስ ኢኳሊቲ የምንለው ፕሮፐርቲ ነው። ሁለት ሜትሪክሶች እኩል ለመሆን እያንዳንዱ ኤሌመንቶቻቸው አንድ አይነት መሆን አለባቸው። ይሄኛው ሜትሪክስ 2 ባይ 2 ከሆነ እዚህ ጋር ያለው 2 ባይ 2 ነው መሆን ያለበት። እዚህ ጋር 2 ከሆነ ይሄም 2 መሆን አለበት። ይሄ 5 ከሆነ ይሄኛውም 5 መሆን አለበት። ሁሉም ኤሌመንት አንድ አይነት መሆን አለበት። ይሄ ኢኳሊቲ ፕሮፐርቲ የምንለው ነው። ስለዚህ ምን እናደርጋለን? ይሄኛው የመጀመሪያው ሮ የመጀመሪያው ኮለም ከመጀመሪያው ሮ ከመጀመሪያው ኮለም ጋር እኩል መሆን አለበት ብለን ኤክስ እና ዋይ ሲደመሩ 7 መሆን አለባቸው። ሌላ ደግሞ እዚህ ጋር ስንመጣ ኤክስ ማይነስ ዋይ ነው የተቀመጠልን። እዚህ ጋር 3 ነው ያለው። ይሄኛው ደግሞ 3 መሆን አለበት። ኤክስ ማይነስ ዋያችን 3 መሆን አለበት። በቃ ከዛ ሁለቱን ተጠቅመን ነው ካልኩሌት የምናደርገው። ከዛ የተጠየቅነው ዋት ኢዝ ዘ ቫልዩ ኦፍ ኤክስ ስለሆነ የተባልነው ቶሎ ብለን ዋይን ለማጥፋት ነው የምንሞክረው። ያኔ እዚህ ጋር ሁለቱን ብንደምራቸው ኤክስ እና ኤክስ 2ኤክስ ይሆንልናል። እዚህ ጋር ደግሞ ፖዚቲቭ ዋይ እና ኔጌቲቭ ዋይ ደግሞ 0 ሆኖ ይጣፋልናል። ስለዚህ 0 ብለን መጻፍ አይጠበቅብንም። ከዛ 7 እና 3 ደግሞ 10 ይሆናል። ያኔ ኤክስ ብቻውን እንዲቀር ኦቨር 2 ስናደርግ ኤክስ መሆን ያለበት ስንት ነው? 5 ነው ማለት ነው። መልሳችን ቢ ይሆናል። ኤክስ ደግሞ 5 ከሆነ ዋያችን ስንት ነው ማለት ነው? 2 ነው አይደለ? ለምን ሲደመሩ 7 መምጣት አለባቸው። ዋይን አልተጠየቅንም፣ ነገር ግን ዋይ 2 ነው እንደማለት ነው። ያኔ 2 እና 5ን ስንደምር 7 እናገኛለን። ከኤክስ ላይ ደግሞ ዋይን ስንቀንስ ነው የተባልነው። ከ5 ላይ 2ን ስንቀንስ ደግሞ 3 እናገኛለን። ስለዚህ ያኔ እያንዳንዱ ኤሌመንት እኩል ይሆናል። በሌላ ዓመተ ምህረት ላይ ደግሞ የሜትሪክስ መልቲፕሊኬሽን እና ኢኳሊቲ አንድ ላይ ኮምባይን ተደርጎ ነው ይሄ ሜትሪክስ ከዚህኛው ጋር ተባዝቶ ውጤታችን እንደዚህ እንዲሆን ኤ ምን ይሁን ቢ ምን ይሁን የተባልነው። ስለዚህ መጀመሪያ ማባዛት ይኖርብናል። አንድ ሜትሪክስ አድርገን ለማስቀመጥ ይሄንን እናባዛዋለን። ከዛ እኩል እንዲሆኑ የኢኳሊቲን ፕሮፐርቲ እንጠቀማለን። ሜትሪክስ ደግሞ መልቲፕላይ ስናደርግ መጀመሪያ ቶሎ ብለን እንዳንምታታ እያንዳንዱን ሌብል እናደርገዋለን። ይሄኛው የመጀመሪያው ሮ የመጀመሪያው ኮለም ነው። የመጀመሪያ ሮ የመጀመሪያው ኮለም፣ ይሄ ደግሞ የመጀመሪያ ሮ ሁለተኛ ኮለም ነው ብለን ይሄኛውን ደግሞ የመጀመሪያው ሮ የሁለተኛ ኮለም ነው። እዚህ ጋር ያለው ደግሞ ሁለተኛ ሮ የመጀመሪያው ኮለም ነው ብለን ይሄኛው ሁለተኛ ሮ የመጀመሪያ ኮለም ነው። ይሄ ደግሞ ሁለተኛ ሮ ሁለተኛ ኮለም ስለሆነ የሚገኘው ሁለተኛ ሮ ሁለተኛ ኮለም ብለን እንደዚህ ካስቀመጥን አንምታታም። አሁን ኤ እና ቢ ካያቻቸው ኤ የሚገኘው እዚህ ጋር እንደማለት ነው። ቢ ደግሞ እዚህ ጋር ነው። ስለዚህ ቶሎ ብለን እኛ የምንፈልገው የመጀመሪያውን ሮ ሁለተኛውን ኮለም ለማግኘት ምንድን ነበር የምናደርገው ካልን የመጀመሪያውን ሮ እንይዛለን ከመጀመሪያው ላይ። ከዛ ሁለተኛውን ኮለም እንደዚህ አድርገን ነው የምናባዛው። ስለዚህ ምን እናደርጋለን? 2 ጊዜ ቢ እንላለን፣ 2ቢ እናገኛለን። ከዛ ኔጌቲቭ አንድን ደግሞ በ3 እናበዛለን፣ ኔጌቲቭ 3 እናገኛለን። ስለዚህ 2 ጊዜ ቢ 2ቢ
ኔጌቲቭ 1 ጊዜ 3 ኔጌቲቭ 3 አድርገን ማደማመር ነው። ይሄ ማንን ይሰጠናል? እዚህ ጋር ያለው አንድ መሆን አለበት እንላለን። እዚህ ጋር +3 እዚህም ጋር +3 አድርገን 3ን ከዚህ ጋር ማጥፋት እንችላለን። 2ቢያችን ስንት መሆን አለበት? 4 መሆን አለበት። ከዛ ኦቨር 2 አድርገን ቢ መሆን ያለበት ስንት ነው? 2 ነው እንደማለት ነው። ስለዚህ ቢ 2 ነው። አሁን ደግሞ ኤን ካልኩሌት እናደርጋለን። ፈተና ከሆነ ግን ኤን ምንም ካልኩሌት ሳናደርግ ቢ 2 ያልሆነውን ካንስል ማድረግ ነው የተጠየቅነው። ዋት አር ዘ ቫልዩስ ኦፍ ተብሎ ኤ ቢ ሪስፔክቲቭሊ ስለተባለን መጀመሪያ የተቀመጠው የኤ ነው፣ ሁለተኛው የቢ ነው እንደማለት ነው። ስለዚህ ቢ 2 ያልሆነ የትኛው ነው ስንል ይሄ ኔጌቲቭ 2 ነው። ይሄ መልስ አይሆንም እንላለን። ይሄ ደግሞ ኔጌቲቭ 1 ነው፣ መልስ አይሆንም ብለን ሁለቱን ካንስል እናደርጋለን ማለት ነው። ከዛ ምርጫችን ከሁለት አንዱ ነው የሚሆነው ብለን በዚህ እናቃልላለን። የምንፈልገው እዚህ ጋር ያለውን ቁጥር ስለሆነ ኤ የሚገኘው እዚህ ጋር ስለሆነ ቶሎ ብለን ካልኩሌት የምናደርገው የሁለተኛውን ሮ የመጀመሪያውን ኮለም ለማግኘት ምንድነው የምናደርገው? ሁለተኛውን ሮ እንይዝና በመጀመሪያ ኮለም ማባዛት ነው። ልክ እንደ ቅድሙ ሁለተኛውን ሮ እንደዚህ እንይዝና ሁለተኛውን ሮ እንይዝና የምናባዛው ከማጋ ነው? ከፈርስት ኮለም ጋር ነው። ከዚህ ጋር ነው የምናበዛው። ስለዚህ ኤን በአንድ ስናበዛው ኤ ይመጣል። ከዛ ደግሞ 4ን በኔጌቲቭ 1 ስናበዛ ኔጌቲቭ 4 ይመጣል። ይሄ ማንን መስጠት አለበት? እዚህ ጋር ያለውን ኔጌቲቭ 1 መስጠት አለበት። ለምን? ሜትሪክሳችንን አባዝተን መጨረሻ ላይ ስናስቀምጠው ከዚህ ጋር እኩል መሆን ስላለበት ማለት ነው። ኔጌቲቭ 1 መሆን አለበት። ከዛ ኤም ብቻው ለማስቀረት እዚህ ጋር +4 እዚህም ጋር +4 አድርገን ይሄንን ማጥፋት እንችላለን። ስለዚህ ኤያችን ስንት መሆን አለበት? ፖዚቲቭ 3 ይሆናል። ስለዚህ ኤ መሆን ያለበት 3 ነው፣ ቢ መሆን ያለበት 2 ነው እንደማለት ነው። ስለዚህ ኤያችን 3 ነው፣ ቢያችን 2 ነው ብለን መልሳችን ኤ ይሆናል። ስለዚህ እዚህ ጋር ኤ ፋንታ 3 ነው የምናደርገው፣ እዚህ ጋር ደግሞ የቢ ፋንታ 2 ነው። አሁን ይሄን መልቲፕሊኬሽን እንሰራና ከዚህ ጋር እኩል መሆኑን ቼክ ማድረግ እንችላለን። ስለዚህ የመጀመሪያውን ሮ የመጀመሪያውን ኮለም ለማግኘት የምናደርገው ምንድነው? የመጀመሪያውን ሮ እንይዛለን። ብዙ ጊዜ ከጎን ነው የማደርገው ነው። የመጀመሪያውን ሮ ይዝና ከመጀመሪያው ኮለም ጋር ነው ማበዛው ብዬ እንደዚህ ያደርጋለሁ። ፈርስት ሮ ፈርስት ኮለም እንደማለት ነው። ከዛ አባስተን መደማመር ነው። ከዛ እዚህ ጋር 2ን በአንድ ስናበዛ 2 ይመጣል። ከዛ ሲደመር አድርገን ኔጌቲቭ 1ን በኔጌቲቭ 1 ስናበዛ ፖዚቲቭ 1 እናገኛለን። ስንደምረው 3 ይመጣል። ስለዚህ ውጤታችን የመጀመሪያው 3 መጣልን። ከዛ አሁን ደግሞ የመጀመሪያውን ሮ እንይዝና ከሁለተኛው ኮለም ጋር ነው የምናበዛው። ይሄንን ኤሌመንት ለማግኘት መጀመሪያውን ሮ እንይዝና ከሁለተኛው ኮለም ጋር እናደርጋለን። ከዚህኛው ጋር ያኔ 2ን በ2 ኔጌቲቭ 1ን በ3 ማባዛት ነው። 2 ጊዜ 2 4 ይመጣል። ኔጌቲቭ 1 እና 3 ደግሞ ኔጌቲቭ 3 ይመጣል። ስናቀናንሰው 1 ይሆናል። ስለዚህ ከዚህኛው ጋር አንድ አይነት ነው። ስለዚህ 1 አገኘን። አሁን ደግሞ እዚህ ጋር ሁለተኛው ሮ ፈርስት ኮለም ላይ የሚኖረን ኤሌመንት ማን ነው የሚለውን ለማወቅ ደግሞ ሁለተኛው ሮ 3 እና 4 ነው። ኮለማችን ደግሞ 1 እና ኔጌቲቭ 1 ነው። ያኔ 3 ጊዜ 1 ስናደርግ 3 እናገኛለን። 4 ጊዜ ኔጌቲቭ 3 ደግሞ ኔጌቲቭ 4 ይመጣል። ስናደማምራቸው ኔጌቲቭ 1 ይሆናል። ከዚህኛው ጋር ተመሳሳይ ነው። ስለዚህ እዚህኛው ኔጌቲቭ 1 ሆነ። አሁን የቀረን የመጨረሻውን ኤሌመንት ማግኘት ነው። ይሄን ለማግኘት ደግሞ የምንይዘው ሁለተኛ ሮ ሁለተኛ ኮለም ስለሆነ ሁለተኛው ሮ 3 እና 4 ነው። ሁለተኛ ኮለም ደግሞ 2 እና 3 ነው እንልና 3 ጊዜ 2 6 ይመጣል። 4 ጊዜ 3 12 ይመጣል። ስናደማምረው 18 ይሆናል። ስለዚህ እዚህ ጋር የሚኖረን 18 ነው። ያኔ የሰራነው ትክክል መሆኑን ራሱ ማረጋገጥ እንችላለን። ከዚህ ጋር አንድ አይነት ነው። በዛው ዓመተ ምህረት ላይ ደግሞ ሌላ የተጠየቀው ትራንስፖዝ ኦፍ ኤ ሜትሪክስ የምንለው ነው። ትራንስፖዝ የሚለውን ተርም የማታውቁት ከሆነ ሮና ኮለሙን ስዊች ማድረግ ነው። ስለዚህ ለዚህ ለኤ ለተባለው ሜትሪክስ ትራንስፖዛችን የሚሆነው ይሄኛው ፈርስት ሮ ነው። ስለዚህ ለኛ ፈርስት ኮለም ነው የምናደርገው ለትራንስፖዙ ይሄ ኤ ትራንስፖዝ የምንለው ማለት ነው። እዚህ ጋር ደግሞ ሁለተኛ ሮ የነበረውን ደግሞ ሁለተኛ ኮለም ማድረግ ነው። 0 2 እናደርጋለን። ኔጌቲቭ 3 እና 6 ደግሞ ሶስተኛ መደዳ ነበር። ለኛ ደግሞ ኔጌቲቭ 3 እና 6 ሶስተኛ ኮለም ነው የሚሆነው። ስለዚህ መልሳችን 1 እና ኔጌቲቭ 1 ያለበት 1 እና ኔጌቲቭ 1 0 2 ኔጌቲቭ 3 እና 6 የሚለው ኤ ይሆናል ማለት ነው። አንዳንድ ጊዜ ደግሞ ምንም ሳንሰራ እንደዚህ ጥያቄውን እናየውና ኤ ሜትሪክስ ሳይዛችን ስንት ነው? 3 ሮ እና 2 ኮለም ነው ያለው። 1 2 3 ሮ ነው ያለን። ኮለማችን ደግሞ 1 2 ነው አይደለ? ስለዚህ 3 ባይ 2 ነው። ያኔ ትራንስፖዛችን የሚሆነው 2 ባይ 3 ነው ማለት ነው። ስለዚህ ኤ ትራንስፖዝ የሚሆነው 2 ባይ 3 ነው ስዊች ስለምናደርገው። ስለዚህ ሁለት መደዳ የሌለበትን ካንስል ማድረግ ነው። ይሄ ለምሳሌ 1 2 3 ነው ሮ፣ ይሄ አይሆንም እንላለን። ይሄኛውም 1 2 3 ሮ ነው። ትራንስፖዛችን 2 ሮ ነው መሆን ያለበት። ስለዚህ ይሄኛው አይሆንም ብለን አንዳንድ ጊዜ በቀላሉ ካንስል ማድረግ እንችላለን።